ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ የጽናት ፕሮግራማችን አሁን ጀምረናል ጽናትን የምትከታተሉ በሙሉ ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንጠይቃለን ጽናትን በተለይ ወደ ህዝብ እንዲገባ የበኩላችሁን ሚና ተወጡ ጽናትንም ደግፉ ይሄንን ካልኩኝ ሰላም ጤና ይስጥልኝ ለዚህ ፓስተር ምላሽ ለመስጠት አይደለም ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ ሴቭ አድርጉት ስሙት ጸጋና ሰላም ይብዛላችሁ ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ ምን የምታውቁት ነገር አለ የግብጽና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ በምን እናውቃለን ወንጌል አማኞች በጣም እያስተዋልን እንጂ ይሄ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመጽ ቅስቀሳ የአመጽ ጥሪ ያደረገችው አንዴ ጥቁር ልበሱ ስትል አንዴ በርበሬ ነስንሱ ሽሮ በትኑ ስትል አንዴ መንገድ ይዘጋ ከተማ ይታረስ ስትል ምን ያላረገችው ነገር አለ ይሄ መንግስት ከመጣ በኋላ የጉዳይ እስካሁን መነጋገሪያ የሆነ ያለው የጽናት ሚዲያ ቤተሰብ በተለይ በአርሲ አካባቢ በኦርቶዶክስ እምነቱ ተከታይ ጋር እየተፈጸመ ያለው በየቀኑ በጣም የሚያሳዝን ብቻ እኮ አይደለም አጥንት የሚሰብር ደግሞ ንግግሮችም እየሰማን ነው እንግዲህ ሰው ከሞተ በኋላ የሚያሳዝነው ለሞተው ሰው ነፍስ ይማር ይባላል ሐዘናችንን እንገልጻለን ተብሎ መግለጫ ይሰጣል በተፈጠረው ጉዳይ ከልብ አዝነናል ይሄ ጉዳይ እንዳይፈጠር የበለጠ በጥንቃቄ እንሰራለን ብሎ ኃላፊነትን ባለመወጣት ራስን መውቀስ አንድ ነገር ነው ከመሞታቸው በላይ የሚያሳዝነው በአካባቢው ያለው ባለስልጣን የሚሰጠው ውሸት ነው የሞተ ሰው የለም እንደዚሁም ደግሞ አደባባይ ላይ ወጥቶ አሁን ሰላማችን ከየትኛውም ጊዜ በላይ በቃ ሰላም ነን ያለነው የሚሉ በጣም እኮ የሚያሳዝነው ኦሮሚያ ክልል ላይ ያለው ባለስልጣን በሙሉ እንደዚህ ነው የሚሉት እና የመንግስት ተኮር የሆነ ጭፍጨፋ እንደሆነ ይሁት ተመልከቱት ሁሉ ጊዜ የምንላችሁ ደጋግመን ምንጮ ይሄው ነው ይሄ አስተሳሰብ ከየት የመጣ አስተሳሰብ እንደሆነ ግልጽ ነው አሁንም የኦሮሚያ ክልል አንድ ኃላፊ እንደተናገሩት በኦሮሞኛ ኦሮሚያ ክልል ታይቶ የማይታወቅ ሰላም ነው ያለው ሰላም ነው ማለት አርሲ የት ነው ያለው ዱባይ ነው የት ነው ያለው እዚህ አርሲ ላይ ሰዎች እየተጨፈጨፉ ሃይማኖት ተኮር የሆነ ጭፍጨፋ ደርሶብናል ብለው ሁሉም ሰው እየዘገበው ራሷ ቤተክርስቲያኗ መግለጫ ያው የቤተክርስቲያኗ ጉዳይ እንደው መናገሩ በጣም የሚያሳዝን ቢሆንም መግለጫ ወጥተው ያረጋግጡትን የክልሉ ባለስልጣን ውሸት ነው ይላሉ ሰላም ነን ይላሉ ይሄንን የሚያናፍሱት እንግዲህ ጸረ ሰላም ኃይሎች ናቸው ስለዚህ ኦርቶዶክሳውያን መጨፍጨፋቸው በራሱ የሰላም ጉዳይ ነው ኦሮሚያ ክልል ላይ ያለው ባለስልጣን ሁሉ ሰላም ነው ስለዚህ ኦርቶዶክስ አይደለም የሚጨፈጨፈው ሰው አይደለም የሚጨፈጨፍ ያለው በአካባቢው ባለስልጣን ጭምር በሚኒሻው ጭምር እንግዲህ እንደዚህ አይነት ጉዳይ ያላገጡብን አንዳንድ ሰዎች አደባባይ ላይ ወጥቶ እዳ ትከፍላላችሁ ይሉናል አንዳንዶቹ ደግሞ ቤት ለቤት እየገቡ ይሄንን ኦፕሬሽን የሚፈጽሙ አሉ ባለስልጣኑ ደግሞ ሚዲያ ላይ ወጥቶ ደግሞ ማስተባበያ የሚሰጣልና ቅንጅት አለው የትርክት ቅንጅት አለው ያፈጻጸም ቅንጅት አለው እንደዚሁም ደግሞ ድርጊቱን የመካድ ደግሞ ቅንጅት አለው ቅንጅታዊ ተኮር በዚህ ቅንጅታዊ ተኮር ላይ ደግሞ ራሱ ስርዓቱ ደግሞ በዝምታ ይተባበራል አሁን ትላንት ሰሜን ዕዝ ተመታ እያለ የሰሜን ዕዝ መታሰቢያ እንዳከበረ ሁሉ ለነዚህ ለራሱ ዜጋ እዛው አጠገቡ ጋር ያሉ ሰዎች
እንኳን በጣም እንደው ሀዘኑን የማይገልጽ እንደዚህ አይነት ስርዓት ነው የገጠመን። በዚህ ጉዳይ ላይ የጽናት ሚዲያ ቤተሰብ በጣም አንጀቴ የበላውና እጅግም ያዘንኩት እጅግ በጣም ያዘንኩት ከዚህ በፊት በአማራ ክልል በአለም ላይ የተፈጸመው አሰቃቂ ድርጊት ውስጤ ነበር በጣም የነካኝ። ይሄ ደግሞ በጣም በቃ የሚያሳዝን እና ምንድነው ርዕሱንም ያደረኩት ዝም በይ ይገሉሻል፣ ዝም በይ ይገሉሻል። ይሄንን የምትለው እናት ነች። እቺ እናት ተመታለች። ሰውነቷ በደም ረጥቧል። የልጇን ደም እያየች መቃሰቷን እያየች ነፍሷ ከመውጣቱ በፊት እናትየው እና ምንድን ነው የምትላት? ዝም በይ መተው ይገሉሻል፣ ይጨርሱሻል። ጭንቅላቷን በገጀራ በጥይት ደብድበው ሰውነቷ በደም ጨቂቷል። እናትና አባቷ በጥይት ተመቷል። እና በዛ ሰመመን ውስጥ በዛ ደመነፍስ ውስጥ በዛ ድንጋጤ ውስጥ ሆና ድምፅ አሰማች ስትባንን። ምክንያቱም እንትኑ አይሰማትም ትንሽ እስክትቆይ እና እናትየው ዝም በይ መተው ይገሉሻል ነው የምትላት። ግን እናት ግን ያችን ብላት ይህንን ንግግር ተናግራ ስቅተዋ ከደቂቃዎች በኋላ አለፈ። እናቷ ሞተች። የእናትነት በቃ እኔ ምን ብለን እንግለጸው? ቤተሰብ በጣም ምን ብለን እንግለጸው? እናትየዋ ግን አልተረፈችም። ይህንን የምነግራችሁ በአካባቢው ላይ ጉዳዩን ያጠና ልጅ የጻፈውን ኤኤምኤስ ላይ አንብቦት ትረካውን ሰምቼው ምን ይላል? እንደ ህልም በዛች በተረገመች ምሽት የተደረገው አሰቃቂ ግድያ ታስታውሳለች። 3 ወንድም እህቶቿን እናቷንና ሌሎች ቤተሰቦቿን ጭምር ይዘው ከነ ከብታቸው ስም አልባ የሞት አበጋዝ የሆኑ ታጣቂዎች ነድተዋቸው ከአንድ ጫካ ላይ ወስደው አሳረፏቸው። ከመኖሪያ ቤታቸው አርቀው ጫካ ላይ ከወሰዱ በኋላ ሁሉም እንዲንበረከኩ አደረጉ። በያዙት መሳሪያ ያለ ርኅራኄ አርከፍከፉባቸው። ከተሰማው የመሳሪያ ጥይት ድምፅ በኋላ ሁሉም ጸጥ አሉ። ከጸጥታ ውስጥ ግን የሚጣጣርና የሚያቃስት ሰው ድምፅ በትንሹ ይሰማል። እንደ ቤተሰቧ ይቺ የ8 ዓመት ህፃን በትከሻዋ አካባቢና በጎድናዋ በኩል 2 ጥይት በስቷት አልፏል። በአፈሙዙ ያለሞቱትን በገጀራ ለመጨረስ ሁሉንም መከታተፍ ጀመሩ። ይህችንም ህፃን ልጅ መሀል አናቷን ሰነጠቁ። በጎድኗና ትከሻዋ በኩል ዘልቆ ከገባው የመሳሪያ ቀላ በተጨማሪ ሰይፍ ለዚች ህፃን ባናቷ ታዘዘላት። ይህን ድርጊት ከፈጸሙ በኋላ ታጣቂዎቹ ከስፍራው ሄዱ። ይህች ህፃን ግን ከትንሽ ደቂቃ በኋላ ገላዋ በደም ረስርሶ ነቃች። ባልጠነከረ የ8 ዓመት ገላዋ ላይ የገባው ቀለሃና ሰይፍ ድምፅ አውጥታ አስለቀሳት። በመሳሪያ ተመተው በቆንጨራ ተጨፍጭፈው በወደቁ አስከሬኖች መሃል የዚች እናት የልጇን ድምፅ ሰማች። በተኛችበት ወደ እርሷ ስባ አታልቅሺ፣ ድምፅሽን ከሰሙ መተው ይገሉሻል፣ ዝም በይ አለቻት። በዛ ድቅድቅ ጨለማና ጫካ ውስጥ ልጅ የእናቷን ትዕዛዝ አክብራ ከመሟ ጋር ዝም አለች። ከትንሽ ደቂቃ በኋላ ግን ህፃኗ እናቷ ዳግም እንድታናግራት ለመሞከር ስትጥር ምንም መልስ አትሰጥም። ሞት አጅሬ ወስዷታል። ጠዋት ላይ አስክሬን መሃል ተነስታ ወደ ሕክምና ተወሰደች። እናቷንና 3 እህት ወንድሞቿን በዛች ቀን በሞት ተነጠቀች። ይህን መርዶ የሰማው አባቷ ጻድቁ ኢዮብ አይደለምና እርሱ ሰጠ እርሱ ነሳ ብሎ አምላኩን ማመስገን አቃተው። አማረረ። ማማረር ብቻ ሳይሆን ጨርቁን ጥሎ አበደ። የልጆቹና የሚስቱን አስክሬን እንኳን በክብር ሳይቀብር ጨርቁን ጥሎ አበደ። እጆቹ ለሰንሰለት ተዳረጉ። የቀሩት የሟች ቤተሰቦች ተከፋፍለው የቤተሰቦቻቸውን አስክሬን ወደ ቀብር ህሊናውን የሳተውን የሟች ልጆች አባትና የእናታቸው ባል የሆነው
አባወራውን ወደ ጸበል ይዘውት ሄዱ። ይህ በእኛ ትውልድ መሀል የተፈጠረ ነፍስ ድረስ ዘልቆ የሚሰማ አሰቃቂ ታሪክ ነው። ከጭፍጨፋ በኋላ ሁሉም የአካባቢው ኦርቶዶክስ ለታሪክና ለትውልድ ይቀመጥ ብሎ አስቀምጦታልና በተመሳሳይ እናት ቤተክርስቲያን የሚመሩት አባቶች እንደው ዝም ብለን የምናስቀምጣቸው አባቶች ሰሞኑን አንዳንድ ነገር ሲናፈስ ሰምተናል። ለምንድን ነው ጠንከር ያለ እርምጃ ማትወስዱት? ምዕመናኑ እየተጎዳ ነው፣ እያለቀ ነው ለሚባለው የሚሰጡት መልስ የባሰው እንዳይመጣ ነው። ዝም የምንለው እኮ የባሰው እንዳይመጣ ነው። የባሰው እንዳይመጣ ነው ተብሎ እናትየዋ ልክ እንደሞተችው ልጇን እያየች በደም ረጥባ እናትየዋ አልተመለሰችም። በተመሳሳይ ቤተክርስቲያኗን የሚመሩ ሰዎች ዝም የምንለው የባሰው እንዳይመጣ ነው እያሉ ቤተክርስቲያኗን እየገደሏት ነው። እናት ቤተክርስቲያኗን እያጠፏት ነው። ከዚህ በላይ የባሰ ምን አለ? ቤተክርስቲያን ፈርሶ ምዕመናኑ እንደዚህ እየተገደለ ከማለቅ በላይ ምን አለ? እውነት አባት አለ? ግን እውነት እንደው መቁጠሪያ ይዞ ነፍሴን እኔ ለክርስቶስ ሰጥቻለሁ ብሎ እውነት የሚጋደል አባት አለ? የጳውሎስን የቶማስን ተጋድሎ የሚፈጽም አባቶች አሉ? ሐዋርያ ተልእኮ ያላቸው አባቶች አሉ? ሰማዕትነት ለመቀበል የቆረጡ አባቶች አሉ? ቤተክርስቲያኗን ለማዳን የተነሱ አባቶች አሉ? እውነት ነው? እስቲ እንጠይቅ። እስቲ ዳንድ እና ያቺ ልጅ እየቃሰተች ብትነሳም እናቷን ግን አላገኘችም፣ አባቷን አላገኘችም። በዛ እድሜዋ አንገቷ ላይ ማህተብ ስላለ ብቻ ጭንቅላቷን በሰይፍ ከመቁረጥ በላይ በጥይትም ደብድበዋታል። የዛች ልጅ ጥፋት ምን እንደሆነ አይታወቅም። እሷም አታውቀውም። የልጅቷ ጥፋት እናትና አባቷ መሞታቸው ደግሞ ጥፋቷ ግን ደግሞ አሁን ደግሞ ይነገረናል። የአባትሽ ጥፋት ነው፣ የአባቶቻችሁ ጥፋት ነው የሚሉ ደግሞ ይሄንን ትርክት የሚሰጡን ሰዎች አሉ። ሰሞኑን የሰማችሁት የአባቶቻችሁ ዕዳ ነው ዋጋ የሚያስከፍላችሁ የሚል ትርክት ይሰጡናል። ለግድያው ዋጋ ይሰጡታል፣ ምክንያት ይሰጡታል። ይህንን ግድያ ደግሞ በተመሳሳይ አባቶች ይቀበሉና ዝም የምንለው የባሰው እንዳይመጣ ነው ይሉናል። ተመልከቱ። ይህንን ግድያ ደግሞ የክልሉ ኃላፊ ነው የሚባሉ የጸጥታ ኃላፊ የወረዳ ኃላፊ ናቸው የሚባሉት እየወጡ ውሸት ነው ይሉናል። አልተፈጸመም። የሚኒሻው ኃላፊ ይመጣና ደግሞ ሰላም ነው፣ አካባቢያችን ከየትኛውም ጊዜ በላይ ሰላም ነው እና አሟሟታችን የውሻ ሞት ሆነ። ወይ ታግለን ወይ ጮሆን የማንሞትበት የውሻ ሞት፣ የተቀናጀ ግድያ፣ ቤተክርስቲያኗን እንመራለን በሚሉ ሰዎች የተቀናጀ፣ መንግስት ነን በሚሉ ኃይሎች የተቀናጀ፣ የመንግስት ደጋፊ ነን በሚሉ ኃይሎች የተቀናጀ፣ እንደዚሁም የጸጥታ መዋቅር ውስጥ ያሉ ኃይሎች የተቀናጀ። ለዚህ ሰው ማን ይጭውለት? ለዚህ ህዝብ ማን ያልቅስለት? ማን ይታገልለት? ይሄ ነው የገጠመን። ይሄ ነው ከልብ ያሳዝናል። እስከ መቼ ድረስ ነው ይሄንን የምንቀበለው? እስከ መቼ ነው በዚህ ሁኔታ የምንቀጥለው? እስከ መቼ ነው በማንነታችንና በሃይማኖታችን እየጨፈጨፍን የምንቀጥለው? እስከ መቼ ነው ግራህን ለሚመታ ቀኝህን ስጥ እየተባለ የምንቀጥለው? እስከ መቼ ነው? እና የዛች ልጅ ዶክመንተሪ ሰምቼው ነው ከልብ ያንገበገበኝ። ብቻ በአጠቃላይ በጣም ያሳዝናል። እየተሰማ ያለው ሁኔታ ከልክ በላይ መጠኑን ስቷል ብዬ አስባለሁ። ገደቡን ስቷል እና በንጹሃን ላይ በድሆች ላይ ምንም አይነት አቅም በሌላቸው ሰው ላይ የሚፈጸም ግፍ የግፍ ጽዋ ሞልቶ ፈሶ
እኔ ምናልባትም እኛንም ይዞ እንዳይሄድ ነው የምፈራው። ግፈኞቹን ብቻ ሳይሆን ግፉንም የሚመለከተው፣ በዝምታ የሚመለከተው፣ በፍርሃት የሚመለከተው፣ በምን አገባኝ ስሜት የሚመለከተው፣ በአድርባይነት የሚመለከተው፣ እኔ ጋር እስካልደረሰ ምንም ችግር የለም ብሎ የሚያስበው እኔ የግፍ ውሃው የግፍ ጽዋው እኛ ላይም እንዳይፈስብን እፈራለሁ። እና በጣም ከልብ ነው የሚያሳዝነው። በተለይ እቺ ልጅ አሁንም እንደዚሁም እግሩ የተቆረጠ ያ ሕፃን ልጅ የሚመለከተው ሰው በእውነት ከልብ አዝነን፣ ብዙ ሰው እነዚህን ሰዎች መርዳትም ማሳደግ የሚችሉ ሰዎችም አሁን ቤተሰቧ የሉም። ከዚህ በኋላ እናቷ፣ አባቷ፣ 2 ወንድሞቿና እህቷ ነው የሞቱት። የተረፈችው በመከራ ነው ይች ልጅ። ስለዚህ ይች ልጅ ማሳከም ቤተክርስቲያኗም ማሳከም አለባት። እነዚህ የታሪክ ቅርሶች ናቸው። እንደውም ቤተክርስቲያኗ ኃላፊነት ወስዶ ወደ አዲስ አበባ አምጥቶ የተለየ ሕክምና እንድታገኝ በተለየ ሁኔታ እንድትታከም ጤናዋን መንከባከብ መቻል ይሄ ግድ አለባቸው። ይሄ ነው የአንድ የቤተ ክህነት ስራ መሆን ያለበት። እነዚህ ታሪካዊ ሰዎች ናቸው። ነገ ጠዋት በትውልድ ውስጥ የሚቀመጡ ሰዎች ናቸው። ስለዚህ ይችን ልጅ ወደ አዲስ አበባ ማምጣት የግድ ያስፈልጋል። ሕክምና በቂ ሕክምና ታድርግ። ህዝበ ክርስቲያኑም እነዚህን ሰዎች ማገዝ አለበት። ማገዝ ብቻ በገንዘብ ብቻ አይደለም፣ የሞራል እገዛ ያስፈልጋቸዋል። የሞራል እገዛ ያስፈልጋቸዋል። አሁን እነዚህ ሰዎች ነገ ጠዋት የጥቃቱ ሰለባ ስለሚሆኑ ተመልሰው እዛ አካባቢ ላይ ለመኖርም አስቸጋሪ ነው የሚሆነው። ስለዚህ እኔ ልጆቹን ቤተክርስቲያኗ ወደ መሀል ከተማ አምጥታ ብታሳከማቸው፣ እንደዚሁም በዚህ ጉዳይ ላይ ህዝቡ ተደራጅቶ ድምፁ ማሰማት አለበት። ንቅናቄ መፍጠር አለበት። በቃኝ ማለት መቻል አለበት። ይህንን ለማለት ነው። የጽናት ሚዲያ ቤተሰቦች በጣም ከልብ ነው ያዘንኩት ይችን ዶክመንተሪ ሰምቼ። በዚህ ጉዳይ ላይ ሚዲያው ላይ እስካሁን ሰዎች በጣም ቁጣቸውን እየገለጹ ነው ያሉት። ይሄ ቁጣ ተሰብስቦ ምናልባት ነገ ጠዋት ወደ አደባባይ መጥቶ ትልቅ ጥያቄ ሊፈጥርም እንደሚችል ተስፋ ስለማድረግ ነው። ለማንኛውም የጽናት ሚዲያ ቤተሰቦች ፕሮግራሚን በዚህ ላይ ጨርሳለሁ። የጽናት ተከታዮች ሀሳብ አስተያየትም ካላችሁ ሀሳብ አስተያየት ስጡበት። በተመሳሳይ በዚህ ጉዳይ ላይ እየተከታተልን አዳዲስ ፕሮግራሞችን እንሰራለን። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ እኔ ከዚህ ይሰናበታለሁ። ሰላም።